የሚጨርሰው ነገር አይደለም። በቅርብ እንገናኛለን ቃል እገባልሃለሁ። ለምን ምን ችግር አለው ብሞትስ? ቤተሰቦች ይቆራቸው አይ ዶንት ኬር ገባት። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቅ ቪዲዮን ታጠፋታለህ። አሁን ምን ሀሳብ ያቀየው ባዮ ላይ ብትሉ ምትፈ ሰሞኑን እንግዲህ ሚዲያ ላይ በብዛት ኮሜዲያን እሸቱ መለሰና ፓምፒ ቲክቶከሯ ወይም ደግሞ ሀና በምትባል የምናውቃት ቲክቶከር ሚዲያ ላይ እንግዲህ ፎቶዋቸው ሲዟዟር እያየን ነው። ይቅርታ ይጠይቀኝ አለበለዚያ እሱም አይኖርም እኔም አንኖርም እያለች ነው። በጣም መጥፎ ዛቻ ውስጥ ነው ያሉት። እኔ የሆነ ነገር ሳይገባኝ ማውራት አልፈልግም አልወድም በህይወቴ ማለት ነው። ግን አሁን ላይ ደግሞ ዞር ብዬ ሳስበው ምንድን ነው ብዬ ስሰማ ያው ፓምፒ ከዚህ በፊት የቤተ ክርስቲያን ገቢ አባቶች ጠይቀዋት እንዳሰባሰበች ነው። እና ኮሜዲያን እሸቱ ደግሞ ተናገረ የሚባለው አንድ ኃጢአተኛ ሴት እንዴት ባለሀብት የምትፈልግ ሴት ብቻ እኔ በጆሮዬ እሱ ሲያወራ የሰማሁት ነገር አልነበረም አለ ነው የሚባለው። እግዚአብሔር ሲጀመር ኃጢአተኛን እንጂ ጻድቅን አይደለም የሚፈልገው። እግዚአብሔር አለባበሳችንንም አይደለም የሚያየው ውስጣችንን ነው የሚያየው። ለምን እግዚአብሔር እንደ ሰውም አይደለም ከነ ኃጢአታችን የሚቀበል ኃጢአተኞችን ነው እንደውም የሚፈልገው ማለት ነው። እና ጻድቅ ስለሆንን አይደለም። ኮሜዲያን እሸቱም ደግሞ በዚህም ልክ የሚወራበትም ልጅ አይደለም። በጣም ለኢትዮጵያ ኦርቶዶክስ እምነት ተከታይ ቤተክርስቲያን ዋጋ የከፈለ ትልቅ ስም ያለው አንዳንዴ ሰዎች ያደረጉትን አይደለም የምናወራው። በነገራችን ላይ ትንሽ ስህተት ከተሳሳቱ የተሳሳቱበትን ፓርቲዘን ነው የምንጮኸው። እና እሱ የሀገር ውለታ ውለዋል። የቤተክርስቲያን ውለታ አለበት እንዴ! ስንት ቀን ነው ሳይተኛ፣ ስንት ቀን ሳይበላ፣ ስንት ቀን ቤተክርስቲያን ገቢ አሰባስበው የሆነ እርዳታ ድርጅት ነገር የሆነ ነገር ሲኖር ብቻ እሸቱ በዚህ የማይታማ ልጅ ነው። ደከመኝ የማይል ሳይተኛ የሚሰራ የሚለፋ ልጅ ነው። እና እሱም በዚህ ልክ ሰዎች አንዳንድ ሰዎች ሲናገሩት እሱ ማን ስለሆነ ነው ምን ስለሆነ ነው፣ ይህም ተገቢም አይደለም፣ ለሱ የሚገባም አይደለም። ለምን ትላንትና ትልቅ ነገር ያደረገ ልጅ ነው። ዛሬ ደግሞ ምናልባት ተሳስቶ ሊሆን ይችላል። ሰው ይሳሳታል። በነገራችን ላይ ሰው አይሳሳትም አይባልም። የማይሳሳተው አንድ እግዚአብሔርና እግዚአብሔር ብቻ ነው። ሰዎች የተባለን በየቀኑ በየሰከንዱ እንሳሳታለን፣ ኃጢአትም እንሰራለን። እና እኔ ኮሜዲያን እሸቱ ይቅርታ ጠይቃለሁ እንግዲህ ዛሬ ማታ ብለዋል። እናያለን እንጠብቃለን ማለት ነው። ያው አንዳንድ እንደሰማሁት ከሆነ ስም አልጠራም። ለምንድን ነው ስም ሳይጠራ በዚህ ልክ ስሙ የሚሄደው የሚሉም አሉ። ብቻ የሆነው ሆኖ ኮሜዲያን እሸቱ መለሰ ስም አልጠራም ይህ ያሉ ነው። ፓምፒም በሶሻል ሚዲያ የምናውቃት እኔ ብዙም አለቃትም አሁን ነው በቅርብ ነው እሷን ማወቅ የጀመርኩት። ግን ሆኖም ደግሞ እሷም የቤተክርስቲያን ገቢን ብታሰባስብ አንድ ቀን እኮ እግዚአብሔር እኮ በነገራችን ላይ ከኛ በላይ ጸላይ ልትሆን ትችላለች። ከኛ በላይ ደግሞ ሰጪ ለቤተክርስቲያን ልትሆን ትችላለች። ከኛ በላይ ደግሞ እግዚአብሔርን የምትፈራ ሴት ልትሆን ትችላለች። እኔ ሰውን በአለባበስ መገመት አልወድም። ሰው በአለባበሱ አይገመትም፣ በድርጊቱም አይገመትም። ከኛ በላይ ኃጢአተኛ ብትሆን፣ ከኛ በላይ ጻድቅ ብትሆን የሚሰማት የልቧ ነው እግዚአብሔርና አንዳንድ ሰዎች በአለባበሳቸው በሁኔታቸው ተነስተንም መተቸትም የለብንም። ብቻ እኔ ማንኛውም ሰው በቤተክርስቲያን ዙሪያ ለምን ገቢ ያሰባስበን ለምን ደግሞ እንደዚህ ያደረገ ተብሎ ቢወራበት እኔ አልወድም። ለምን እንደ ሰው ይሳሳታል። እግዚአብሔር ሲጀመር የሚፈልገው ኃጢአተኛውን ነው የሚፈልገው። ኃጢአተኛው ሊሰበስበው ሲፈልግ ሊያነሳው ሲፈልግ ኃጢአተኛው ደጁ ላይ እንዲንበረከክ ደጁ ላይ እንዲመላለስ ያደርጋል። በአለባበስም አይደለም፣ ነጠላም በለበሰም አይደለም፣ ቤተክርስቲያንም በሄደም አይደለም። አንዳንድ ቤተክርስቲያን ሳይሄዱ ጻድቆች አሉ። ነጠላ ሳይለብሱ ጻድቆች አሉ። እግዚአብሔርን የሚፈሩ አሉ። ነጠላ ለብሰውም ወይም ደግሞ ቤተክርስቲያንም የትኛውም ቤተክርስቲያን ተመላልሰው ኃጢአትም የሚሰሩ ደግሞ አሉ። እና እኔ እግዚአብሔር እንደፈጠረን ነው የምለው። እግዚአብሔር እንደፈጠረን፣ እግዚአብሔር የልብ ነው የሚያየው። እግዚአብሔር የምላስን አያይም። እግዚአብሔር አለባበስን አያይም። እና የሰማሁትን ነው እኔ በሰማሁት ነው። ብዙ አልሰማሁኝም ነበር። እኔ የሆነ ነገር ሳልሰማ መፍረድ አልችልም። ሳልሰማ ሰው ላይ መጫንም አልፈልግም። ብቻ በጣም
ይገርማል። በጣም ያሳዝናል። ኮሜዲያን እሸቱ በዚህ ልክም ባናወርደው ደስ ይለኛል። አንዳንዶቻችሁ ሚዲያ ላይ በጣም ስታዘዋዛሩት እያየሁኝ ነው። በዚህ ልክ መውረድ ያለበት ልጅ አይደለም። ትናንትና ጥሩ የሰራ ልጅ ነው። እውነት አይወራላቸውም የኛ ሀገር። በነገራችን ላይ ስህተታቸው እንጂ ደግነታቸው ብዙ ጊዜ ጎልቶ አይታይም። የሆነ ስህተት ግን ሲሳሳቱ በቃ እሱን ይዘን ነው የምንንቀሳቀሰው እና ያ ባይሆን ይመረጣል። እና እኔ የተሰማኝ ይሄ ነው። እናንተ ምን ተሰማችሁ? ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሼርና ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ማታ ደግሞ ኮሜዲያን እሸቱ እስቲ ምን ይል ይሁን እንጠብቀዋለን። ፓፒስ እሷም ሚዲያዋ ላይ በጣም ከፍቷት ነው ቪዲዮ የሰራችው። እሷም ለእናት ቤተክርስቲያኔ እኔ አልጠቅምሽም ብላ ቪዲዮ ሰርታ የሚያሳዝን ቪዲዮ ሰርታለች። እሱም ባይሆን ይመረጣል። አንድ ሰው ለራሱ እንጂ ለሰው ብሎ አይደለም የሚኖረውም ቤተክርስቲያንም የሚሄደውም የሆነ ጻድቅም የሚሰራው ለራሱና ለራሱ ነው። ለነገ ለነብሱ ነው። እና ፓፒ ወደ ልብሽ ተመለሺ። ድርጊትሽ ጥሩ አይደለም። ይሄ ቪዲዮ ላይ ያሰረጨሽው ቪዲዮ ነው ለሰው ብለሽ አይደለም። ሁሉም ነገር ስታደርጊ ለፈጣሪ ብለሽ አድርጊ። እኛም ለሰው ብለን ሳይሆን ለፈጣሪ ብለን። ሰው የዘራውን ያጭዳል ይባላል። ጥሩ ዘር የዘራ ጥሩ ዘሩን ያጭዳል። መጥፎም ዘር የዘራ አንድ ቀን መጥፎ ዘሩን ያጭዳል። የጊዜ ጉዳይ ነው። ጊዜ ሁሉንም ነገር ያሳያልና በእኔ በኩል የተሰማኝ ይሄ ነው። በእናንተስ በኩል ምን ተሰማችሁ? በኮሜንት አሳውቁኝ። ሰሞኑ ሚዲያ ላይ በጣም አጀንዳ በዝቶብናል። አጀንዳ በአጀንዳ ነው የሆነው። በጣም ነው። አንዳንዱ አጀንዳዎች የሚያስቁ፣ አንዳንድ አጀንዳዎች ደግሞ የሚያሳዝኑ አጀንዳዎች ናቸው ማለት ነው። ውድ ቤተሰቦቼ እኔ የገባኝን ያክል በትስሱ ነው የተናገርኩት። ብዙ ስላልገባኝ ብዙ ማውራት አልችልም፣ ብዙ መፍረድ አልችልም። እኔ ሲጀመር በህይወቴ ሰው ላይ መፍረድ አልችልም። ሰው ላይ አንድ ሰው ላይ ብቻ መፍረድ አልችልም። በቃ አንድ ሰው ወጥቶ ባወራም አይደለም ማን ነው ሚዛናዊ ማን ነው ስህተተኛ የሚለው መውሰድም ደስ ይለኛል።